somehow just ስለ ክርስትናው በደንብ ማለመረዳት ይመስለኛል። ክርስትና ለውጥ ያመጣው በ12 ሰዎች ተጀምሮ ነው። ሮም ኢምፓየር ላይ በጣም ትንሽ ነበር፣ ቁጥራቸው በጣም ትንሽ ነበር። ሶ እዚህ የደረሰው ክርስትና ከሆነች ጥቂት ቁጥር ጀምሮ ሶ ኢየሱስም ለተከተሉት እንዲህ አላቸው፣ ልትከተሉኝ ከፈለጋችሁ መስቀላችሁን ይዛችሁ ተከተሉኝ፣ ካለዛ ለኔ ልትሆኑ አይገባችሁም። አፍተር ኦል ክርስትና መስቀልን ተሸክሞ የሚሄድ ጉዳይ እንጂ ሚዲያው ላይ ከሌ ሰለመ ከሌ እንዲህ አለ ምናምን ብለን የምናደርገው ጉዳይም አይደለም። ዛትስ ዋይ 3000 ሰው ሲከተለው አይ አለ፣ ልትሄዱ ትፈልጋላችሁ ሂዱ። 12 ሰው ቀረማ፣ እናንተ ልትሄዱ ትፈልጋላችሁ። ሶ ክርስትናን ትቶ የሚሄደው ሰው ሲምፕሊ ወዴትም ይሄድ ወደ ሆነ ተረት ተረት እየሄደ ነው፣ ወደ ሆነ ልክ ወዳልሆነ መንገድ እየሄደ ነው። ኦኬ፣ ምክንያቱም ክርስቲያኒቲ ቴዎሎጂካሊም ሂስቶሪካሊም ኦኬ የእግዚአብሔር የመሆኑን እውነት በምንም አይነት መንገድ ፈቀቅ ልታደርጉት የማትችሉት ጉዳይ ነው። አፍተር ኦል ግን ሰው ይሄንን ክዶ የሚሄድ ከሆነ የራሱ ጉዳይ ነው። ሶ የሆነ በቁጥር እንትን አይደለም፣ በሆነ ከሌ ወደዚህ ሄደ ከሌ ወደዚህ ለዚህ እንትን ፈረመ እንደሚባለው አይነት በዛ ደረጃ ለምንመለከተው እኛ የምንመለከተው ሪሊ ራሱን ለክርስቶስ ሰጥቶ ነበር ወይ? ራሱን ለክርስቶስ ያልሰጠ ክርስቲያን ነኝ ብሎ ጀስት እንደ ሙስሊም የሚመላለስ ጀስት ሙስሊም ነው በቃ አለቀ። ወይ ደግሞ ራሱን እንደ ክርስቲያን አድርጎ የማይኖር እሱ ከክርስቶስ ጋር አይደለም። ሶ ቁጥር የመሙላት ችግር የለብንም እኛ፣ ከዛ ላለፈ ነገር የምንኖር ሰዎች ነንና ግን ስቲል ይሄን አለመረዳት የሚያመጣው ችግር እነ ወለታና የተባሉ ወንድሞች እንዲሰልሙ አድርጓል። ከስተቱ ባይማሩ ሙስሊምና ፈንጃም ካኝ ነው ብያለሁ። አትሊስት ከሴና አትማሩም ከመጨረሻው ስተታችሁ ነገው ጉድ አይዲያ ጉድ ቢሰራችሁ ይሄ ሁሉ ኮሜንት ጽፋችሁ እንደ ሴና ልትሸማቀቁ ነው። ካስታወሳችሁ ሴና ሰለመች እያሉ ሳምንት አልቆየችም። ኧረ ተው ተማሩ ከስተታችሁ። ጉድ አይዲያ ማን ነው? ጉድ አይዲያ ማን ነው? ከዚህ በፊት እኔና ጀስት የሚቀላቅል ነው ይቀላቅላል አስተምሮቱ ምናምን አንዴ ኦርቶዶክስ ምናምን ብሎ እንደውም እኛ ልክ እንደመጣ የዛሬ 3 ዓመት ዮሐንስ ኦርቶዶክስ ብሎ ዶግማዊ ችግር አለበት እንደውም እኛ ጋር በቃ ብሎክ ያደረግነው። ከዛ ወደ ፕሮቴስታንቶቹ ጋር ከነሱ ጋር አልተስማማም። አሁን ደግሞ ሰለመ፣ ነገ ደግሞ ይከረበታል። ችግር የለበትም ልጁ ያውቀዋል። አይ እንደ ሙስሊም አልሞገተኝም እንደ የዛሬ ስንት ወር ነው? እኔ አንድ ዓመቴ ነው እዚህ ከመጣሁ፣ ግን የዛሬ ስንት ወር ነው እንደ ሙስሊም ሆኖ ወግቶኝ የለም እንዴ? ጉድ አይዲያ የሚባሉት ማለት ነው። ኧረ እባክህ ውስጥ እነሱ እንደዚህ ናቸው። በቃ ያው ላይክ ሴና በቃ ሴና እንደዛ አይደል እንታችሁ። አሁን ደግሞ እንደገና የኛም ይከረበታል። ላጥ ብሎ ሲወጣባቸው ደግሞ ሳለው ለቅሷቸው መከራ ነው። ባይሆን አሪፍ ባጀት መድቡና ያዙ። አሪፍ ባጀት መድባችሁ ከዚህ ከውርደታችሁ ታደጋችሁ እንዳያዋርዳችሁ አደራችሁ። ለምኑት። ባይሆን እፎይ ለማስገደል የመደባችሁትን ብር ጨመርመር አድርጋችሁ ለጉድ አይዲያ ስጡት። ያው የመደባችሁት ብር በዛ ላይ ትንሽ ነው፣ 500,000 ብር። በእርግጥ አንድ ሰው ወደ እኔ መጣ ብለህ በጣም ሴሌብሬት ካደረክ ወደ ሰዎች ወደ አንተ የመምጣት ችግር አለብህ ማለት ነው። ሪሊ ጌታው አንተ ተቆጣጠር ቦታውን። እንግዲህ ቃሌ ከቻልክ ንገረው፣ እንትን ራሱን ያተልቅ። ካሜራውን ያስከው ወንድም እንትን አተልቀው፣ እንትኑን ካሜራውን ያስከው ወንድማችን አተልቀው። ካሜራውን በእጅ የያዘው ሰው ሚውት አድርጓል መሰለኝ። ጻፉለት፣ ከስር ልጻፍለት። ወንድሞቻችን በጣም አክብረው ሰለመቱ። ጉድ አሪፍ፣ በቃ እኔ አተልቀዋለሁ። እሺ አሪፍ አሪፍ። በቃ እሺ፣ አሁን በቃ ሚውት አድርገን እንስማ። ስለመግባር ያላቸው ወንድሞች ናቸው። ይሉ አይደለም ጥሩ ግንኙነትም አልተነሱ። ቀጣይ ጊዜ እንቀጥላለን የሚል ሙሉ እምነት አለን። ቃል የገቡልንም እንደዛ ቀጣይ ጊዜ ከአሁን በኋላ እስኪ በቃል ድረስ ርዕስ እየቀጠረን ሁሉ ጊዜ እናወራለን። እቺን ማስተካከል ያለብን ነገሮች አስተካክለን ሌላ ጊዜ እንገናኝ ስላሉ፣ ስለዚህ እነሱን አሁን እንግዲህ እነሱን እንሸኝና ክርስቲያኖች ወደ ላይ ቀርተን ምንማረውና ምናወራው ነገሮች ይኖሩና
እነሱን እንሸኛቸዋለን ማለት ነው። ቀጠሮ አልተያዘም እናሳውቃቸዋለን ይባላል። ቀጠሮ ግን ካሳውቁ ከአሁንም ያለው በየትኛውም ጊዜ ካሁን በኋላ በሚል በየትኛውም ጊዜ ከሩቅ ከተነገረ የትኛው ጊዜ መያዝ ይችላል። አሁንም ደግሞ ተወያይተን ዛሬው እናሳውቃቸዋለን ከተባለ ተዘጋጅተው የሚያሳውቁንን ቀን ዛሬ ለመስማት ነው። እየተዳመጥን እንሰራለን። ዛሬ ራሱን ርዕስ ዛሬ በካሜራ ነገር ሌላ ጊዜ ያለ ካሜራ የምናደርግበት አንዱ ምክንያት ዛሬ ላይ ያልተደረገበት ምክንያት ትንሽ እነሱም እንደዚህ ያን ሁኔታ ስላልጠበቁና በዛ ደረጃ ተሰላላሉና እነሱ ይሆናል የሚሉ ስታንዳርዱን የጠበቀ ደረጃቸውን አስተካክለው ይዞ ቢመጡ ህዝብ ይማርበታል። ደግሞ ከዚህ የተለያዩ ቪዲዮዎችን አሳይተናል። ዲቤት ያደረግንባቸው አንዱ እጃችን ላይ ዩቱብም ላይ ያለ እኛም እጃ ደግሞ የተፈጠረ ነገር የለም። ምንም ሀፕን የሚያደርግ ነገር የለም እና ለመማማርና ደግሞ የሆነ ነገር ጋር ተናግሬ አላልኩም ብዬ ብክድ ካሜራ ይዘኛል እና ስለዚህ ለታማኝነትም ለብዙ ነገር ጥሩ ነውና ምንም ቢሆን ተጣጥሶ የተቀመጠ ነገር አይሆንም። ከዚህ ተነሳ ነው ደግሞ ስለጣበቅንና እንተሰላል ነው ያለው። ጊዜ በሰፊ ብናደርግ ይሻለናል። ለኛው ክርስቲያኖች ጊዜ በሰፊ ብናደርግ ጥሩ ነው። ካሜራ እንደከተማችን ምንድነው ካሜራ ቢቀርብ ወንድሜ እንዳለው ካሜራ የተሰላበት ምክንያት ማንም እኔም እንተፈለግ ሳይድ መጠቀም ፎቶ ከተል ሰላለው ካሜራ የሆነች መፈልጋትን ሳይድ ቆርጬስ ቀጥዬ እኔ በራሴ በኩል እኔ ሙስሊም እንደ ሙስሊም አንተም ክርስቲያና በራስ በኩል ቆርጠ ቀጥል ስለምታደርግ ነው እንጂ ለምንም አይነት ሙስሊሙ የካሜራ ኮፒያ የለበትም። ብዙ ቦታ ላይ ስለሚታየም ነው ፈለገው ብቻ ተደርጎ ተቆርጦ ቀጥል ተደርጎ እንደዚህ እንደ አይነት ውይይት ተደርጓል የሚባል ነገር ስላለ ነውና ምንድነው እዚህ ጋር ያለው ሁሉም ወጣት አንደርስታንድ የሚያደርግ ወጣት ስለሆነ ያለ ካሜራ አንተም አልነበርም ካሜራ ሃይማኖት ሲማማር ሰው ካሜራ አሁን የመጣ ቴክኖሎጂ ነው። አንተም ያለ ካሜራ ነው ማህበረሰቡ እውነትን ፈልጎ በራሱ ያን አሳይቶ ዛሬ ድረስ የደረሰው የትኛውም ሃይማኖት ቢሆን ማለት ነው። ምንድነው ካሜራ ወደ ጎን ተጥሎ እዚህ ጋር የመጣው አካል ማየት ያለበትና መስማት የፈለገው ነገር ሰምቶ ቢል ምንድነው ችግሩ? የተፈራው ያ ነገር ስለሆነ ድረስ ማለት ነው። ወንደርፉል ይሄኛው ጥያቄ እሱ ጠይቀው ነበርና እሱ የተባለ ያልከው ነገር አንዱ ቆርጦ የመጣው ነገር ሊደረግ ይችላል። ምን ቢሆን መሰላችሁ? አንዱ ወገን ለብቻውን ቀርጾ ቢይዝ አንተ ደግሞ ባዲስ እሱ ይቆርጥ ያለቀ ግን አሁን ሙሉውን እኔ ጋር እናንተ ጋር ሁለቱም ቡድን ጋር ሙሉ ቪዲዮ ይኖርና እኔ ቆርጬ ብለህ አንተ ቆርጣ ይሄኛው ይሄን ቪዲዮ ይለቀቀው ውሸት ነው ተብሎ አያይዘመን ይችላል። ምንም ይሄኛውን ተፈርቶ ምንም አይነት ተደረገ እስከዛሬ ሚዲያ ላይ ታያላችሁ። ቆርጦ ይለቃሉ። አይ ይሄ ነገር ስህተት ነው ይሄውና ቀጣይ ቪዲዮ ተብሎ እሱ የተቆረጠው ኦሪጂናል ይለቀቃልና ይሄ የሚያሰጋ ጉዳይ አይደለም። የሚያሰጋ ጉዳይ አይደለም። ሙሉ ስለምትወስዱ ይሄ አስፋል ጀምሮ ይሄ ሚዲያ ነው አሁን ነገርና እስቲ ያለው እናንተ ግሩፕ አላችሁ ቴሌግራም አላችሁ ሌላ ይኖራችሁ እናንተ በዛ ብዙ ግሩፕ ስላላችሁ እዛ ላይ ነው። እኛ ግን መረጃውን ዝርዝር ማታዎቻችን ተሸክመን እኛ ያለው በሌላ ጊዜ እኛም ከእናንተ ግሩፕ አዘጋጅተን አንተ እንዳልከው አሁን ግን እኛ በዚህ መልኩ ስላልተደራጀን እስክንደራጅ ድረስ በጊዜው በዚህ መልኩ እንቀጥል። እኛ ደግሞ ስንደራጅ ልክ እናንተ እናደርጋለን። በቃ እሺ። ስለዚህ አየህ እኔ አሁን ምናልባት ያላማሩት ነገር እሱ የሚሰሩት ነገር አስተካክሏል። ምንድነው እሱ ቪዲዮ መቀረጽ ብቻ አይደለም። እናንተ የምትለቁበት ዩቲዩብ እናንተ አላችሁ። እናንተ ግን እግዚአብሔር ያውቃል ይኑረንና እንደ እውነት ነው ይላል። እንደ እውነቱ ስነግራችሁ የለም ክፋትና ያሳየው መቶ ሰው አብዛኞቹ እነዚህ ልጆች ናቸው ሲጀመርና
መቶ ሰው ምናምን ያለበት ቴሌግራም ግሩፕ አለ። እውነት ነው። እና እናንተም ስለዚህ አሁን ተቀበልናችሁ። በቃ እኛውም ተቀበለናችኋል። ስለዚህ ዛሬ ሂዱና ቀጣይ ጊዜ ያሉትን አደራጅተው ቢመጡ አይሻልም? እመኑኝ አይ እመኑኝ በጌታ ስም ኧረ ጌታ ወይ ድረስ 200 ሰው አስቀምጠው ሰው 10,000 ሰው 20,000 ሰው አስቀምጠው ይወያያሉ እኮ። ኧረ ወይኔ ካሜራ ቢቆረጥ ምናምን ይላል እንዴ? በቲቪ ሲያስተላልፍ የሚውለው ምንድነው? የና አህመድ ዲዳት የዛኪር ናይክ የምናምን አቡ አይደር እንትና እያለ እንዲህ አንድ ካሜራ እኮ በቂ ነው። ሼር ትደራረጋለህ እኮ እንዴ አንተም ትቀርጻለህ እንጂ ለአንተም ያንተም ፍራቻችሁ ይኸውላችሁ። እንደዛ ነው የምንነግራችሁ። ሙስሊሞች የማይወያዩት ውሸት ስለሆነ የያዟቸው ፖይንቶች እንዳለ ውሸት ስለሆነ ነው። which ምን አሉ ቅድም ጥያቄና መልስ ይቅር። ይሄ ማለት እኮ በቃ ውይይት ፈራን። ሁሌ አንድ አይደለም 3ኛ ጊዜያቸው ነው። በየቀኑ ማልቀስ፣ በየጊዜው ማልቀስ፣ በአካል ማልቀስ፣ በማህበራዊ ሚዲያ ማልቀስ። ኧረ እናንተ ምን ይሻላችኋል? ኧረ ተው በቃ ተደበ ብቻ ነው የምታውቁት። እነ ቤኪ በቃ አስተምረው ይውጡ። እነ ቤኪ ምንም ማድረግ አይቻልም። እዚህ ያላችሁ ወገኖቻችን ተማሩ። ሰው የእናንተ ወገኖች ወጥተዋልና እናንተ ቁጭ ብላችሁ ተማሩ። ለምን አስገቡ? ለምን አስገቡ? ሙሉ ስልጣን ያላችሁ ማለት አልገባኝ። ዓለም እታች ናት። ገስት አስገቡ። ኦኬ ዓለምን ስልጣን ያላችሁ ሰዎች አስገቧት። በሉ ሐሳቡን እኛ ብንቀጥልበት ነው የሚሻለው። ያ ሂድበት ቃል የተነሳው ሐሳብ ቶፒኩ ምን ነበረ? መጽሐፍ ቅዱስ የእግዚአብሔር ቃል ነው እና መጽሐፍ ቅዱስ የአምላክ ቃል ነው ወይ ነው? መጽሐፍ ቅዱስ የአምላክ ቃል ነው ወይ? ያው አጭር ነገር ብቻ ልበልና በምን ታውቃለህ መጽሐፍ ቅዱስ የአምላክ ቃል መሆኑን በምን ታውቃለህ? የአምላክ ቃል ስል ግን ምን ማለት ነው የሚለው ነገር መጀመሪያ መነሳት ስላለበት እሱን ማንሳት ያስፈልጋል። መጽሐፍ ቅዱስን የእግዚአብሔር ቃል ወይ የአምላክ ቃል ብዬ ስጠራው በቅድሚያ እየተናገርኩኝ ያለሁት እግዚአብሔር ቅዱሳኑን አነሳስቶ ወይ ደግሞ የመረጣቸውን ሰዎች አነሳስቶ ሐሳቡን መጽሐፉ ላይ አስፍሮበታል ብዬ እያመንኩ ነው። ወይ ደግሞ እስትንፋሰ መለኮት ነው እያልኩኝ እያሰብኩኝ ሙስሊሞች ዛሬ ምናልባት ይነሳል ብዬ አስቤ የነበረው አንዱ የሉቃስ ወንጌል ከመጀመሪያ ጀምሬ ሁሉን ተከትዬ ልጽፍል መልካም ሆኖ ታየኝ ስለሚል ሰዎች እንደታያቸው ነው የጻፉት የሚል ሐሳብ እንደሚያነሱ ጠብቄ ነበረ። ያው የለም ሰዎች ራሱ እንደነዚህ አይነት ነገሮች ሲነሱ በቀላሉ እያልን ያለነው ነገርኛ ሰዎቹን ይሄን ብለህ ጻፍ አለ ሀመ እያልክ ዝም ብለህ ቃላቱንም እኔን የነገርኩህን ቃል ብቻ ጻፍ አለው መንፈስ ቅዱስ እያልን አይደለም ያለነው። እያልን ያለነው ሉቃስ ያንን የኢየሱስ ክርስቶስን ወንጌል ለመጻፍ ሲነሳሳ እንኳን ያነሳሳው እግዚአብሔር ነው እያልን ያለነው። ያንን ነው እየተናገርን ያለው። ስለዚህ እስትንፋሰ እግዚአብሔር ነው ስንል እሱን እያልን ያለነው። ወደ ብሉይ ኪዳን ሄደን እግዚአብሔር በብሉይ ኪዳን በእስራኤል ሕዝብ ታሪክ የሰራውን ነገር መመልከት እንችላለን። በትንቢት የተናገረውን ነገር መመልከት እንችላለን። እያንዳንዱ ስለ ኢየሱስ ክርስቶስ ይናገራሉ። እንደዚሁም ደግሞ የእግዚአብሔር ሕዝብ እንዴት ሆኖ መኖር እንዳለበት ጭምር መመሪያ ይሰጣሉ። እነዛ ሁሉ እግዚአብሔር ለቅዱሳኑ ገልጦላቸው የጻፉልን ጽሑፎች ስለሆኑ እነዚህን የእግዚአብሔር ቃል ብለን እንጠራቸዋለን። መጽሐፍ ቅዱስን የእግዚአብሔር ቃል ብለን ስንጠራኛ በዚህ ሴንስ ነው። ስለዚህ እነዚህ ሁሉ ደግሞ ጌታ ኢየሱስ ክርስቶስ እንደተናገረው እናንተ በመጽሐፍት ሕይወት የሚገኝ መስሏችሁ መጽሐፍትን ትመረምራላችሁ እነሱም ስለ እኔ ይናገራሉ ብሎ እንደተናገረው ልክ እንደዛው ስለ ኢየሱስ ክርስቶስ ደግሞ በደንብ ይናገራሉ። ኢየሱስ ክርስቶስ እነዛን መጽሐፍት የእግዚአብሔር ቃልነት ስልጣን ሰጥቷቸዋል። ኢየሱስ ክርስቶስ ደግሞ በመስቀል ላይ ሞቶ ከሞት ተነስቷልና የተናገረው ነገር ሁሉ እውነት እንደሆነ እናውቃለን። የተናገረው ነገር ሁሉ እውነት እንደሆነ እንረዳለን። ይህንን መጽሐፍ የእግዚአብሔር ቃል ልንለው የምንችለው በእነዚህ ሁሉ ማስረጃዎች ነው። ከህይወት ቀያሪነቱ ከህይወት ለዋጭነቱ አልፎ
እነዚህ ሁሉ ማብራሪያዎች ማስረጃዎች ይኖሩናል። ይሄ እንደው በጣም በትንሹ ልናነሳ የምንችለው ነገር ነው። ስለዚህ የእግዚአብሔር ቃል ነው ስንል ልክ ሐዋርያው ጳውሎስ ለጢሞቴዎስ እንደተናገረው ከማን እንደተማርከው ታውቃለህ፣ ከሕፃንነት ጀምሮ ኢየሱስ ክርስቶስን በማወቅ መዳን የሚቻልበትን ጥበብ ሊሰጡ የሚችሉ መጽሐፍትን አውቃሃልና ብሎ ስለሚነግረው እነዚህ መጽሐፍት ደግሞ የእግዚአብሔር መንፈስ ያለባቸው መጽሐፍት ተብለው ስለተነገሩ ስለዚህ እነዚህ በሙሉ የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የሚነግሩን ሐዋርያቱ ጭምር ስለ ብሉይ ኪዳን መጽሐፍት በዚህ ደረጃ ሲመሰክሩ ስለምናይ የእግዚአብሔር ቃል መሆኑን መጽሐፍ ቅዱስ የሚነግሩን ናቸው ብለን እናምናለን። እንደዚሁም ደግሞ በውስጡ ያሉት ስለ እግዚአብሔር የሚናገሩት ነገሮች ደግሞ በጣም ድንቅ ስለሆኑ የእግዚአብሔር ቃል ናቸው ብለን እናምናለን። ለምንድነው ድንቅ ናቸው ያልካቸው? ምክንያቱም የእግዚአብሔርን ጽድቅ የሚያሳዩ ሰዎችን በዛ ደረጃ ወደ እግዚአብሔር እንዲቀርቡ የሚያደርጉ የሚያስተምሩ ሰዎችን ካሉበት መጥፎ ሁኔታ ውስጥ አውጥተው እግዚአብሔር ወዳሰበላቸው ሀሳብ ሊያደርሱ በሚችሉ የተስፋ ቃላት የተሞሉ ከመሆናቸው የተነሳ ቅድም እንዳልኳችሁ እነዚህ ደግሞ በኢየሱስ ክርስቶስ ፍጻሜያቸውን አግኝተዋልና ማለት ነው። ስለዚህ በውስጡ ያለው ያ ሀሳብ የተነገረው ነገር የእግዚአብሔርን ጽድቅ ያሳያል፣ የእግዚአብሔርን ቅድስና ያሳያል፣ የእግዚአብሔርን ኃያልነት ያሳያል። በተግባርም በቃልም ማለት ነው። በተግባርም በቃልም ያንን መመልከት እንችላለን። እግዚአብሔር በእስራኤል ሕዝብ ያደረገውን፣ እግዚአብሔር በእኛ በክርስቲያኖች ያደረገውን፣ እግዚአብሔር በሐዋርያት ያደረገውን ነገር ስንመለከት ያንን ሁሉ ይዞ ስለምናገኘውና ለዚህ ዘመን ደግሞ ያ በጣም ጠቃሚ ሆኖ ስላገኘ ነው የእግዚአብሔር ቃል ነው ብለን እናምናለን። ስለዚህ እያንዳንዱ የተጻፉት መጽሐፍ ቅዱስ ያሉት እነዚህ የተጻፉት በሙሉ ከእግዚአብሔር ሐሳብ የተነሳ ስለተጻፈ የእግዚአብሔር ቃል ናቸው እንላለን። የእነሱን ተቃውሞዎች ብንሰማ አሪፍ ነበር። አንዱ የሚያነሱት የሉቃስ ወንጌልን ሌሎችንም እንደዚህ እያልን ማንሳት እንችላለን። የእግዚአብሔር ቃልነቱን በተመለከተ ተቃውሞ የሚያነሱትን ማለት ነውና ለምሳሌ የትንቢት መጽሐፍትን እንመልከት። የትንቢት መጽሐፍትን ስንመለከት በሚደንቅ አኩሬሲ እነዛ ትንቢቶች ሲፈጸሙ እንመለከታለን። ዳንኤል በትንቢተ ዳንኤል ስለ መጪዎቹ ዘመናት ሲናገር፣ ስለ መጪዎቹ ነገስታት ሲናገር፣ እስከ ግሪክ መንግስት ድረስ ያለውን ጊዜ ሲናገር በጣም በሚደንቅ ሁኔታ አኩሬት በሆነ መልኩ ሲናገር እንመለከተዋለን። እንግዲህ በግሪክ መንግስት ዘመን ያልነበረ ግን ያንን ሁሉ በጣም ድንቅ በሆነ መልኩ ሲያስቀምጥ እንመለከተዋለን። ኤርሚያስ እስራኤላውያን ከመበተናቸው በፊት 70 ዓመት እንደሚማረኩ ይናገራል። ለ70 ዓመት ያ ህዝብ በምርኮ ሲኖር ደግሞ እንመለከታለን። ከዛ በኋላ መልሰው ከ70 ዓመት በኋላ እንደሚወጡ ያሳየናል በሚገርም ኮንቲኒቲ። ያንን ደግሞ በዳንኤል ትንቢት ላይ ግልጽ ሆኖ እንትን ብሎ እናገኘዋለን። በትንቢተ ዳንኤል ላይ 70 ዓመት ሲደርስ በኤርሚያስ የተነገረው ብሎ በምን አይነት ኮንቲኒቲ በምን አይነት ኮሄረንስ እንደሄደ ግልጽ በሆነ መልኩ መመልከት እንችላለን። እነዛ ሁሉ ፍጻሜያቸው ኢየሱስ ነበር። የመሲሁን መምጣት አስቀድሞ ብዙ ተንብዮልናል። ኢሳይያስ 53 ስለ መሲሁ ድንቅ የሆነ ነገር ይነግረናል። ኢሳይያስ 53 ብቻ አይደለም፣ ኢሳይያስ 9:6 ላይ ስትመለከቱ እነዚህን ክፍሎች ስትመለከቱ ኢየሱስ ክርስቶስ ከድንግል እንደሚወለድ እሱ ብቻ አይደለም ደግሞ በስቅላት እንደሚቀጣ በሞት እንደሚቀጣ የሚሆነው ደግሞ ስለ ሕዝቡ ኃጢአት ሁሉ እንደሆነ አስቀምጦ እናገኛለን። ከ700 ዓመት በኋላ ይህ ትንቢት ግን አኩሬትሊ ሲፈጸም እንመለከተዋለን። ያን ሊያደርግ የሚችለው እግዚአብሔር ብቻ ነው። ያን ሊያደርግ የሚችለው ጌታችን ብቻ ነው። ሰዎችን ደግሞ በቅድስና እንዲኖሩ በጣም ይጠብቅባቸዋል። በጽድቅ እንዲኖሩ መጽሐፍ ቅዱስ በጣም ያስተምራል፣ ይጠብቅባቸዋል። ስለዚህ ይህም ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ያሳያል። ስለዚህ በቃሉ የተገለጠው እግዚአብሔር ልክ እንደ ቃሉ መሆኑን እናውቃለን ማለት ነው። መጽሐፍ ቅዱስ ለመልእክተኞቹ ሊብራል የተባሉ ለዘብተኛ የእስላም ሊቃውንት እኛ እንቀጥላለን። እንስማው እሱን ሚዩቱን አብራለ አጥፋውና እንስማው። እሺ እኛ እንቀጥልሽ። አንሚዩት ሲያደርጉት እኔ ቋቆማል። ኦኬ
ሶ ለመልእክተኞቹ ብሎ የሚያጥፈው ቃል የለውም። እግዚአብሔር በቃል ውስጥ ለመልእክተኞቹ ብሎ ለጠራቸው ሰዎች ብሎ የሚያጥፈው ቃል የለውም። የጠራቸው ሰዎች ራሳቸው አስቀድሞ ከነሱ በፊት ለተገለጠው ተገዢ ነበሩ። ስለዚህ ነቢያቱ ተነስተው ትንቢት ሲናገሩ አስቀድሞ በሙሴ ለተገለጠው ለዛ ሕግ ተገዢ ሆነው ነበረ ሲናገሩ የነበረው ማለት ነው። ሙሴ ራሱ ለተገለጠለት ነገር ተገዢ ነበር። ነገሩን ለገለጠለት እግዚአብሔር ተገዢ ነበር። ኦኬ። ስለዚህ ልክ እንደ ቁርአኑ መልእክተኛው እንትን የሚያደርግ ለመልእክተኛው የሚያደላና መልእክተኛው በሳተ ጊዜ ሁሉ ለሱ የመግቢያ የመውጫ ቀዳዳ የሚፈልግ የማርያም መንገድ የሚፈልግ መጽሐፍ አይደለም። ኦኬ። እንደዛ አይነት መጽሐፍ አይደለም። ስለዚህ ሙሉ በሙሉ ለእግዚአብሔርና ለእግዚአብሔር ፕሪንሲፕል ብቻ ሰዎችን የሚያስገዛ መልእክተኞቹን የሚያስገዛ መጽሐፍ ነው። ስለዚህ አንድ ነገር ከተገለጠ በኋላ ቀጥሎ ለመጣው ነገር ያ ይገዛል ማለት ነው። ኢየሱስ ጌታችን አምላክ ነው። ኦኬ። ሙሴን ራሱን የፈጠረ ነው። ሙሴን ራሱ ያስገኘው ራሱ ጌታ ኢየሱስ ክርስቶስ ነው። መጥቶ ግን በዮሐንስ ሊጠመቅ ሲል ጽድቅን መፈጸም ይገባናልና በማለት ሲናገር ትመለከቱታላችሁ። በብሉይ ኪዳን የተፈጸሙትን ትንቢቶች አንድም ሳያስቀር የተነገሩትን ትንቢቶች አንድም ሳያስቀር ሲፈጽማቸው ትመለከታላችሁ። ኢቭን በሕጋችሁ ልክ እንደተጻፈው ለምንድነው የማትፈርዱብኝ ብሎ ሕጉን ጠብቆ እሱ ይናገራል። ተከሶ ሲቀርብ ማለት ነው። ዮሐንስ ወንጌል ላይ ስትመለከቱ ተከሶ ሲቀርብ የብሉይ ኪዳኑን ሕግ ጠብቆ እሱ ይናገራል። እነሱ ደግሞ ከሕግ ውጭ ይፈርዱበታል ማለት ነው። እሺ ምንድነው እንትናችሁ ምንድነው ክሳችሁ ሲባል ሐሰተኛ ነው። ሐሰተኛ ባይሆን ኖሮ አንተ ፊት ባላመጣ ነው ነበር ክሳቸው እነሱ ማለት ነው። ኢየሱስ ግን በሰዓቱ ለነሱ ኦሬዲ ለሰጣቸው ራሱ ለሰጣቸው ሕግ ጭምር ተገዢ ነበረ። ስለዚህ መልእክተኞቹ ራሳቸው ለሚመጣው ለዛ እንትን ቀድሞ ከነሱ ቀድሞ ለነበረው ለዛ መገለጥ ይገዙ ነበር። ይሄ ኮሄረንሱን በደንብ የሚያሳይ ነው። ይሄ የአምላክ ቃል ነው ስንል ይህንን ሁሉ ታሳቢ አድርገን ነው መጽሐፍ ቅዱስን የእግዚአብሔር ቃል ብለን የምናስበው፣ የእግዚአብሔር ቃል ብለን የምናምነው። እንግዲህ የነገውም ይደረግ አላወቅንም። ሞስት ላይክሊ የሚደረግ አይመስልም። ግን ከተደረገ ሪሊ እንደነዚህ አይነቶቹ እንትኖች እንደነዚህ አይነቶቹ ኳሊቲዎች ቁርአን ላይ ያለው ወይ ተብሎ መጠየቅ አለባቸው። እነዚህ ኳሊቲዎች ቁርአን ላይ አሉ ወይ ተብለው መጠየቅ አለባቸው። ከመልእክቱ ይልቅ ከዋናው ከአላህ ባህሪ ከአላህ ቅድስናና ጽድቅ ይልቅ ሪሊ መጽሐፉ ለመልእክተኛው አያደላም ወይ? ኦኬ። መጽሐፉ ሪሊ ለመልእክተኛው አያደላም። ራሱ የአምላክ ቃል ሊያስብለው የቻለው በምን አይነት መስፈርት ነው? እነሱ መስፈርት ሲያወጡለት እንኳን ከምን አወጡለት? ለምሳሌ ከሱ በፊት ለተገለጠው ለየትኛውም ነገር አይገዛም። ከሱ በፊት ለተገለጠው ለየትኛውም ነገር አይገዛም። ስለዚህ አንዱ አምላክ ከሆነ የገለጠው ከሱ በፊት ለነበሩት ለቀደሙት ሕግጋት መገዛት ነበረበት፣ ለቀደሙት ኪዳናት መገዛት ነበረበት። አይገዛም። እንደውም በተቃራኒ ሆኖ እናገኘዋለን። ሌሎችንም እንደዚህ እያልን ማንሳት እንችላለን። ከአምላክ ፕሪንሲፕል ይልቅ የአምላክ ፕሪንሲፕል ራሱ መጽሐፉ ውስጥ በመጽሐፉ ተገለጠ በሚባለው ነገር መልእክተኛውን መጠበቅ ፕሮቴክት የማድረግ ስራ እንደሆነ ደግሞ እንረዳለን። ኦኬ። ስለዚህ በዛ መገለጥ በተባለው ነገር ውስጥ የተጠቀመው መልእክተኛው ነበር። እነ ሙሴ መገለጥ በተባለው በተቀበሉት ነገር ላይ እነሱ ገዢዎች አልነበሩም። ሲጀመር ተገዢዎች ነበሩ። ዛሷ እግዚአብሔር የቀጣቸው። መሐመድ በዛ ደረጃ አይደለም ሲቀጣ አንመለከተውም። ለሚያደርገው ነገር እንደውም መውጫ መንገድ ሲፈለግለት እንመለከታለን። ለእያንዳንዷ ነገር ማለት ነው። ሰዎች ቤቱ ገብተው ከቆዩ ቅድም ስናወራ ነበር። ሰዎች ቤቱ ገብተው ከቆዩ እንኳን ለዛ እንኳን መገለጥ ይመጣል፣ ከዛ ቤት እንዲወጡ ማለት ነው። ኦኬ። ስለዚህ ቁርአኑ ራሱን እንትን ባደረገበት ባስቀመጠበት ልክ አይገኝም። ኦኬ። የፈጣሪ ቃል ነኝ ባለው ልክ አይገኝም። የመጀመሪያው ነገር እሱ። እንግዲህ ስለ ቁርአን ካወራን ግን ሌሎች ብዙ ከዚህ የባሱ ነገሮችን እንትን ማድረግ እንችላለን። ከዚህ የባሱ ነገሮችን ማንሳት እንችላለን፣ የፈጣሪ ቃል ላለመሆኑ ማለት ነው። እንደው ዝም ብለን የአኩሬሲ ጉዳይ ብናነሳ ልክ ነው ብሎ ኦኬ ዘላለማዊ እንደመሆኑ የአላህ ቃል እንደመሆኑ ልክ ነው ብሎ በሚያስቀምጣቸው ነገሮች ሙሉ በሙሉ ስህተት የሆኑ ነገሮችን ሲያስተላልፍ እንመለከተዋለን። ኦኬ። ለምሳሌ ወተት ያልተዘጋጀበትን ነው እያወራ ያለሁት ጋይስ።
ሶ በደንብ ደግሞ እንትን እናደርግበታለን። ግን እንዲሁ እስቲ እንትን እናደርገው ወተት ከላም ከየትኛው የአካል ክፍሏ በምን አይነት እንትን ነው የሚወጣው ለሚለው ነገር የሚሰጠውን ምላሽ እንመልከተው። ኦኬ ወተት እንዴት ነው የሚወጣው? ኦኬ ሲሜን እንዴት ነው በወንድ ልጅ ሰውነት ውስጥ ከየት ነው የሚመረተው? ከየት ነው ኦሪጂኔት የሚያደርገው? ከርግብግብት ከጎድን አጥንታችሁ ማለት ነው። ሶ ሰውን የፈጠረው አይደለም የገለጠው። በአጭሩ ይሄ ሰውን የፈጠረው አይደለም የገለጠው። አረ ከወገብህ የሚወጣው እኮ ይላል መጽሐፍ ቅዱስ ሊል ይችላል። ግን ከወገብህ የሚወጣው ሌላ ታሪክ ነው። ከወገብህ የሚወጣው ልጅ ማለት ሌላ ታሪክ። እሱ ሲምፕሊ እየነገረን ያለው የዘር ፍሬ ከምን ውስጥ ይወጣል ምናምን የሚለውን ነገር አይደለም። ነገር ግን በዛው ዘመን አገላለጥ ከአንተ ዘር የሆነው ልጅ እያለ ሜታፎሪክ እንትን አገላለጽ እየተጠቀመ ነው ያለው። ሲምፕሊ ሶ እኛ ያንን አንክደውም ማለት ነው። ሜታፎሪክ የሆነ አንትሮፖሞርፊክ የሆነ አገላለጥ እየተጠቀመ መጽሐፉ ይናገራል። ሶ ቁርአኑ አንትሮፖሞርፊክ ነው አይደለም። እና ያ ያላህ ቃል ነው ራሱ ሙሉ በሙሉ እያንዳንዱ አተራንስ ያላህ ቃል ከሆነ ታዲያ የወንድ ልጅ ሴሜን ከምን ውስጥ እንደሚወጣ እንዴት አላወቀም? ታዲያ እንዴት ላም ወተት ከየት እንደሚመነጭ አላወቀም? ኦኬ እንደነዚህ አይነት ጥያቄዎችን በሰፊው ማንሳት እንችላለን ብዬ አስባለሁ። ከዚህ የበለጡ ብዙ እንትኖችን ማንሳት እንችላለን። ሶ እዛ ውስጥ አንድ የምንመለከተው ነገር የአምላክ ቃል ነው ሲባል የአምላክ ቃል ለመሆኑ ማስረጃ ተደርገው የሚቀርቡት ነገሮች በሙሉ በራሱ በቁርአኑ ስታንዳርድ የሚወድቁ ናቸው። ሶ ሁለቱን እንደ አምላክ ቃል አቀራርቦ እንትን ማድረግና መመዘን የሚቻል ነገር አይደለም። ሶ መስፈርታችሁ ምንድነው የሚለውን ነገር እንደው እንዴት እንደሚያስቀምጡት ማየት ፈልጌ ነበረ በነገው ውይይት ላይ ማለት ነው። ሲምፕሊ መስፈርታቸው ምን እንደሆነ ለማወቅ አይደለም ለውይይቱ እንትን አይደሉምና ምናልባት ካልሰማችሁ ሚውት አድርገነው ስለነበረ አንዳንድ ነገሮች እንዲወጡ ያልፈለግናቸው ነገሮች ስላሉ ሚውት አድርገነው ነበረ። ዛሬም እንዴት ተፈጠረው መሰላችሁ? ከዚህ በፊት ስናወራ ለአንዳንዶቻችሁም ነግረናችሁ ነበረ። ካሜራ ላይ በእነሱ መካከል መስማማት አልነበረም። አንዳንዶቹ በእኛ በኩል ችግር የለውም የሚሉም ነበሩ። አንዳንዶቹ ደግሞ እኛ ቀረጻ አንፈልግም የሚሉ ቡድኖች ነበሩ መካከላቸው እና አልተግባቡም ነበረ። ከዛ እንገናኝ በአካል እንገናኝና እናውራ ከዊቱ በፊት እኛ ካሜራ ነሰሰርሊ መኖር አለበት ብለን ይሄን ያህል ሰዓት አውርተን መግቢያ 40 ደቂቃ አውርተን ምላሽ ደግሞ እንደገና ሪባትል እንደገና ይሄ ሁሉ እንትና ብለን ፕሪዘርቭ ካልተደረገ ተቀርጾ ካሜራ እንዳይቀርጽ የፈለጋችበት ምክንያት ምንድን ነው ስንላቸው አይ ሰው ይቆራርጥብናል፣ ቆራርጦ ይለቅብናል፣ እንደዚህ ብቻ ምንም ውሃ የማያነሳ ብዙ ምክንያት ሰጡን እስከዛ ድረስ ማለት ነው። ከዛ በኋላ ዲጂታል ካሜራ መስሏቸው ነበር። ከዚህ በፊት የተለቀቀውን ስንለቅላቸው አይ ዲጂታል ካሜራ እኛ የለንም፣ ዲጂታል ካሜራ ደግሞ እንዲኖር አንፈልግም ሲሉ አይ እኛ ዲጂታል ካሜራ ሲጀመር አላዘጋጀንም፣ የስልክ ካሜራ ነው የያዝነው፣ በስልክ ብቻ ነው የምንቀርጸው፣ ስልክ ከፈለጋችሁ ቅረጹ፣ እኛም ደግሞ እንሰጣቸዋለን ስልክ ብለናቸው ከዛ በኋላ እሺ እኔ ብቻ መወሰን አልችልም ማለት አንደኛው በቃ ተመካከሩ አለ ወይ በአካል እንገናኝ ስለው ከትናንት ወዲያ ማለት ነው አይ በቃ እዛው ከውይይቱ ከ30 ደቂቃ ፊት እናወራለን አለ። ከዛ እሺ ብዬ ዘጋን፣ ጠበቅናቸው። እንደውም እኛ በአካል ተገናኝተን ህዝብ እንኳን ሳይመጣ በፊት እንዴት ነው የሚለውን ነገር ልንወስን ነበር እኔና ቤኪ ነበርና ከዛ በኋላ ህዝብ ይምጣ የሚል እነሱ ቀድሞ ህዝቡ ከመጣ በኋላ እናወራለን ሲሉኝ አይ ህዝብ ከመጣ በኋላማ መቼም ካሜራ አንቀርጽም ብለው ይበትናሉ ብዬ ስላልገመትኩኝ በቃ እሺ ይምጣ ተባባልን። ከዛ ተገናኘን፣ የኛ ህዝብ መጣ። ከዛ እነሱም አንዳንድ ሰዎች መጡ። ከተገናኘን ሁሉም ሰው ስልክ ይዘጣል፣ ሁሉም ሰው መቅረጽ ይፈልጋል። ምክንያቱም እንመጣለን ብለው ያልተመቻቸው ሰዎች አሉ በአካል ለመገኘት። እነዚህ ሰዎች ደግሞ የተቀረጸውን ሄደው ነው ሊያሳያቸው የሚገባው። እከሌ እንደዚህ ጠይቆት እንደዚህ ያለ እኮ ሲል በሰው በአፋም ሰው ነው ያምን ሙስሊምም መች ተወያዩ፣ መች እንደዚህ ያደረጉ፣ መች ጠየቁ፣ መች መለሱ ምናምን ስለሚል ይኸው ካላመንክ እኮ ብሎ ለማለት የሚመቸው ሰው ሪካርድ አድርጎ ሲያስቀምጥ እና ከዚህ አንፃር ክርስቲያኑ አትቅረጽ ማለት አንችልም። እኛ እንኳን እሺ ብንላችሁ ሳንፈልግ እሺ ብንል እንኳን ህዝቡን ግን እንዴት ነው አትቅረጽ ማለት የምንችለው? ሰው ሊወያይ መጥቶ እውነት የያዘ ሰው እንዴት አትቅረጹ ይላል ስል አይ አልተዘጋጀንም አሉና ዛሬ መጨረሻው ምን ብለው ነገሩን። ህዝብ መሀል ቅድም እንዳለ ፊት ለፊት ለተቀምጠን ምንድነው የምናደርገው እኛ እናንተ እንኳን ቀርጻችሁ ብትለቁ እኛም ደግሞ ብትሰጡን እናንተ ጋር ኤዲት እያደረጉ ያላልነውን እንዳልን አድርገው ቢለቁ እኛ ደግሞ የኛ እውነት እኮ እዚህ ጋር ነው ብለን የምንለቅበት ሚዲያ የለንም አሉ። አልተደራጀንም፣ ገና እየተደራጀን ያለን ንብረቶች ነን አሉ።
እንዴ እነ ወሂድ ዑመር አሉ አይደል እንዴ? እነ ሳላ እነ ኢምራን አሉ አይደል እንዴ? እነዚህ ሁሉ ቲክቶክ ላይ የሚሰሩ ሰዎች እያሉ እንዴት ነው ሰው የለንም የምትሉት? ለነሱ መስጠት ትችላላችሁ፣ ከነሱ ማስተላለፍ ይችላሉ። ስንት ማቀናበር የሚችሉ ሰዎች አሉ አይደል እንዴ? አንደኛ ነገር አይፈጠርም። ሰው ያላላችሁትን እንዳላችሁ አያደርግም። ቢያደርግም ግን የእናንተ ቲክቶከሮች ምን ይሰራሉ? ይሄን ነገር ማድረግ አትችሉም ወይ ስንላቸው አይ እኛ አንፈልግም፣ ከዝግጅትም አንፃር ለሚዲያ የሚሆን ነገር አልያዝንም በዚህ ሰዓት አለ ወይ። ከዛ እሺ ምን እናድርግ እኛ ህዝቡ መከልከል አንችልም ሲል ሁለት አማራጭ ሰጠ። ወይ ያለ ካሜራ ዛሬ እና ውይይቱን እናድርግና ለሌላ ጊዜ ራሱን ርዕስ በካሜራ እኛም ተዘጋጅተን መድገም እንችላለን፣ ወይ ደግሞ ውይይቱ ይቀራል ብለው ሲወስኑ ከዛ ቤኪን ጠራሁትና ተነጋገርን። ከዛ በኋላ እኛ አሁን ዛሬ የተዘጋጀንበትን ነገር ያለ ካሜራ መረጃውን ሰጠናቸው። ነገ ጠዋት ደግሞ እኛ የጠየቅነውን ጥያቄ ተዘጋጅተው መጣው እንደገና ዲዝናት ፌር እና እንደዚህ አያስኬድም። ይሄንን ነው የምጠይቅህ ቢቤ ስራ ሰርተህናልና እናውራ አይባልም። እንዲህ አይነት ህግ የለም። እና ስለዚህ ካሜራ ቀርጾ የሚደገም ከሆነ በዛኑ ሰዓት በሚደገም ሰዓት እናንተ ተዘጋጁ። የምትዘጋጁበት ሰዓት የዛን ጊዜ ካሜራ ከእናንተም ከኛም ተደርጎ ጥሩ ቦታ ሰፋ ያለ ቦታ ተዘጋጅቶ እዛ ላይ እኛም እናንተም ካሜራ ይዘን መወያየት እንችላለን። እናንተ በተዘጋጀበት ተዘጋጁ። እኛ ዝግጁ ስለሆነን ካሜራና ብቃት ባዘጋጃችሁበት ሰዓት ማውራት እንችላለን የዛኑ ጊዜ በሚለው ተስማማን። ከዛ ለህዝቡ ነገርንና ከዛ አንዳንድ እነሱ ውስጥ ያሉ ሰዎች አስተያየት እንስጥ ብለው ግድ ካሜራ መኖር አለበት ወይ ያለ ካሜራ ለምን አወያዩ? ምናልባት እኮ ዛሬ ሁላችሁም ውሸተኛ ናችሁ ተባብለን አንተ ውሸታም እየተባባለን ነው የምንኖረውና በዚህ ሰዓት እኮ ይሄ ውይይት ሳይደረግ ቀርቶ ማታ የሚሞት ሰው አለና አሁን ይሄ ሰው ጀሃነም ቢገባ እናንተ ናችሁ የምትጠየቁት ብለው እኛ ለማባበል ምናምን ሞከሩና አይ ምን ማድረግ አንችልም። እናንተ ስትዘጋጁ ፈቃደኛ ስትሆኑ ካሜራ ፊት መድፈር እስክትችሉ ድረስ ፕሮግራሙም ይተላለፋል። እኛም መረጃውን አሁን ዘታናችሁ ተዘጋጅታችሁ ነው አንልም። ስለዚህ ሙሉ ለሙሉ ፕሮግራሙ ይቀርና የዛን ጊዜ ተዘጋጅታችሁ መጣችሁ እንወያያለን አልናቸው። ከዛ እሺ ያሉ ሸኛናቸው። ከዛ በኋላ የምታዩት የቀጠለው ፕሮግራም ነው የቀጠለው ማለት ነው። እግዚአብሔር አምላክ እንግዲህ እዚህ ስለተከታተላችሁ አብዝቶ ይባርካችሁ። ገስት ላይ ያላችሁ ሰዎች ጌታ ኢየሱስ ይባርክ፣ ዘመናችሁን ይባርክ። ሌላ ጊዜ ደግሞ ፈቃደኛ ከሆኑ በዚህ ጥሪ ማስተላለፍ የምፈልገው ማንም ሰው ኢትዮጵያ ውስጥ የሚኖር በሁለት እግሩ የሚሄድ እስልምናና ክርስትናንም አውቃለሁ የሚል ሰው እኛ ያለንበት ቦታ መጥቶ በአካል ሰው በተሰበሰበበት በየትኛውም ርዕስ ውይይት ማድረግ ይቻላል። አንድ ከክርስቲያን አንድ ከእስልምና መርጠን እኛ ሰው እየመረጠን አይደለም። እነሱ እንደሚያደርጉት ሰው እየመረጠን አናወራ። ማንም ማውራት ይችላለሁ። በክርስትናና በእስልምና ዘርፍ ንጽጽር ላይ አቅም አለኝ፣ እስልምናን እወክላለሁ ማለት የሚችል ሰው መሰዳደብ አይኖርም፣ መነቃቀፍ አይኖርም። ማንም የማንንም ርዕሱ ምንድን ነበር ያላችሁ ሰዎች? ዛሬ የተቀጣጠርነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚለውን ሀሳብ በእስልምናና በክርስትና መነጽር እንመለከት። ነገ ደግሞ በተመሳሳይ ቁርአን የአላህ ቃል ነው ወይ በሚል ርዕስ ደግሞ ቁርአን ያላህ ቃል ነው አይደለም የሚለውን እኛ አይደለም ብለን እናቀርብ፣ እነሱ ነው ብሎ ደግሞ ማስረጃ ሊሰጡን፣ እኛ አይደለም ያልንበትን እነሱ ሊያፈርሱ፣ እነሱ ነው ያሉበትን እኛ ልናፈርስ ነው ቀጠሮ የያዝነው። ከዛ እንግዲህ በዚህ መልኩ የዛሬው ስለተቋረጠ ነገውን መቀጠል አንችልም። ግን በዚሁ መልእክት የምናስተላልፈው ኢትዮጵያ ውስጥ የምትኖሩ አማርኛ የምትሰሙና በአማርኛ ለህዝብ መልእክት ማስተላለፍ የምትችሉ ሰዎች፣ ማንኛውም ኢትዮጵያዊ ቋንቋ የምታወሩ ሰዎች ከኛ ጋር መታችሁ እኛ ያለንበት ሻሸመኔ ከተማ ውስጥ በትልቅ አዳራሽ በምትፈልጉት ቦታ ላይ ውይይት ማድረግ እንችላለን፣ ዲቤት ማድረግ እንችላለን። ግን ይህንን ስናደርግ አንዱ የአንዱን የሚያምነውን እምነት መስደብና ማንቋሸሽ መንካት ግን አይቻልም። እከሌ እንደዚህ ነው እከሌ እንደዚህ ያደረገ ማለት አይቻልም። አንድ ስምምነት አለ፣ የተጻፈ ግን ይነበባል። በእኛም ሆነ በእናንተ ዘንድ ተጽፎ የተገኘን ነገር ይነበባል። ከተጻፈው ውጭ ግን አልፈን ከተጻፈው አትለፍ ስለሚል መጽሐፍ የማይሆን ነገር የሰው ሃይማኖት ላይ አንናገርም። የኢትዮጵያ ህገ መንግስትም አይፈቅድም። ግን የኢትዮጵያ ህገ መንግስት አንቀጽ 27 ላይ ማንም ሰው ሀሳቡን በነፃነት የመግለጽ መብት እንዳለው ስለሚናገር በዚህ መብታችን መሰረት ያለንን እውነት እንናገራለን። በስምምነት ደግሞ አይ ኑ እንመካከርና ሃይማኖታችንን የትኛው ትክክል የሚለውን ደግሞ እናውራ የምትሉና ፈቃደኛ የምትሆኑ በእስልምናችሁ የምትተማመኑ ሰዎች በእውቀት ማለት ነው መታችሁ ከስሜታዊነት በጸዳ ሁኔታ ውይይት ማድረግ እንችላለን። እኛ ሁሌም ፈቃደኛ ነን። የኛ ፍላጎት ሰው በኢየሱስ ክርስቶስ አምኖ የዘላለም ህይወት እንዲያገኝ እንጂ እከሌ ይበልጣል፣ እከሌ ያሸንፋል፣ እከሌ ይሸነፋል ለሚለው ነገር አይደለም። እና በዓለም አቀፍ ሁኔታ ምሳሌ እንደነ ዴቪድ ውድና እንደነ ሳምሻሙን የሚያደርጓቸውን ቤቶች ታያላችሁ። በጣም ሪስፔክትፉል ሆነው ተከባብረው እየተሳሳቁ ሪባተል ታይም ላይ እንኳን አንዱ ማውራት ከጀመረ አንደኛው ይቆማል እና በጣም ተከባብረው ነው የሚያወሩት እና ሀሳብን ማንሸራሸር ነፃ መሆን አለበት። ምሳሌ እኔ አሁን አብዛኞቹ ቤተሰቦቼ ሙስሊም ናቸው። የገዛ የስጋ ወንድሞች እንኳን ብዙ ሙስሊሞች አሉ።
ስለ አሁን እኔም እስልምና ማይሆን ነገር ብናገር የገዛ ወንድሞቼን ለማስከፋ ግን እኔ እነሱን ላስከፋ አይደለም ስለ እስልምና የማወራው ወይንም ደግሞ በሰው ሃይማኖት ገብቶ ማማሰል ስራ ይሆነው አይደለም ግን ያለውን እውነት ለማውጣት ደግሞ ፈቃደኛ የሆነ ወክለዋለሁ የሚል ማንኛውም የሃይማኖት ወካይ መጥቶ ከኛ ጋር ማለት እንችላለን። የሃይማኖት ጉባኤም ቢሆን ይሄን አይከለክልም። የኢትዮጵያ ሕገ መንግስትም ይሄን አይከለክልም። ዓለም አቀፍ ሕግም ቢሆን ይሄን አይከለክልም። ስለዚህ በጸባይና በስነ ስርዓት ማውራት የሚችል እስልምና እውነተኛ የአላህ ሃይማኖት ነው። የመደምደሚያው ነብዩ መሐመድ የመደምደሚያው ነብይ ናቸው ብሎ የሚያምን ሰው ካለ እስልምና ደግሞ ብቸኛው የሆነ ከአላህ የመጣ ዲን ነው የአዳም ሃይማኖት ነው ብላችሁ የምታምኑ ሰዎች ኢሳ ሙስሊም ነው ብላችሁ የምታምኑ ሰዎች ሙሳ ሙስሊም ነው ብላችሁ የምታምኑ ሰዎች መታችሁ ሙሳ ሙስሊም እንደሆነ ኢሳም ራሱ ሙስሊም እንደሆነ የእግዚአብሔር ልጅ እንዳልሆነና ባሪያው ብቻ እንደሆነ እንዳልተሰቀለ እንዲሁም እንደማያድን አምላክም እንዳልሆነ በእናንተ በኩል ደግሞ ነብዩ መሐመድ የአላህ መልእክተኛ እንደሆነ ቁርአን የአላህ ቃል እንደሆነና አላህ ራሱ ደግሞ እውነተኛው የእስራኤል አምላክ ያህዌ እንደሆነ እናስረዳለን የምትሉ ሰዎች መታችሁ ከኛ ጋር በአካል ውይይት እንድታደርጉ ሚዲያ ላይ ማድረግ የምትችሉ ሰዎች ሚዲያ ላይ ሞልተዋል። በአካል ግን መታችሁ ህዝብ በተሰበሰበት ክርስቲያኑ ሙስሊም እኩል ቁጥር ህዝብ በተሰበሰበት እናወራለን የምትሉ ከሆነ ለማውራት ሁሌም ፈቃደኛ ነን። ጥሪያችንን እናስተላልፋለን። ቤኪ የቀረውን ሀሳብ ያስተላልፋል። ተባረኩ። እንግዲህ አዲስ ነገር አላስተላልፍም። ጌታ ኢየሱስ ይባርካችሁ። ስለመጣችሁ እንዳናዝላችሁ ረጅም ሰዓት አውርተን የነበረን ፕሮግራም እንግዲህ ፈቃደኛ ያልሆኑት ካሜራ ነው። አንዱም ካሜራ መፍራት ነው። ለካሜራ በሚሆን ደረጃ አልተደራጀንም። ለዛ የሚሆን አቅም የለንም ነው። ግን እኮ እዚህ ከተማ ላይ አሉ የሚባሉ ናቸው እና የሆነ ሰዓት እንደው ከነጣሊቡ ጋር ዲቤት ካረግን በኋላ አረ ነጣሊቡ እውቀት የላቸውም አሉ እንጂ አንዳንዶች ተብሎ ሜንሽን የተደረጉ ሰዎች ናቸው። አረ ኢልም ያላቸው ብሎ እንደው የሆነ ሰዓት ይመስለኛል 13 ሜንሽን አድርጓቸው ከነሱ ጋር ቢጋጠሙ አሪፍ ነው ብሎ ሜንሽን ያደረጋቸው ሰዎች እነዚህ ናቸው እና እንግዲህ የተሻሉ ናቸው ከተማ ውስጥ የተባሉት ሰዎች አግኝተናል። አሁንም ቤኪም እንዳለው ርዕስ ተደርጎ ሻሸመኔ ላይ በአካል የኛ መስፈርታችን አንዱ ይሄ ነው። አንዱም በአካል ነው፣ ሁለተኛ በአካል ሲሆን እንደው በሚዲያ የሚተላለፍ ነው እና ብዙም እንደምታውቁት ብዙም የቲክቶክ ፕላትፎርም ላይ ሚዲያ ላይ ብዙም አንሰራ። አብዛኛው ስራዎቻችን ስልጠና የምንሰጠው እየዞርን በየሀገሩ ነው። እንዲሁም ደግሞ ዲቤት የምናደርገው በአካል ነውና እንግዲህ የመሬቷ እቅበትምነት በሉት መሬት ላይ ያለንና ስለዚህ መሬት ላይ አውርደ ነው የምንሰራው ስራ ስለሆነ አሁንም ሌሎች ሰዎች ዲቤት ማድረግ የምትፈልጉ ካላችሁ ሸሸኛንታ የምትፈልጉ ካላችሁ ኢንፎርም አድርጉ፣ በውስጥ አውሩ። ተባረኩ። ይሄን ነው እንግዲህ የምንለው። እንግዲህ ክርስቲያን ወንድሞቻችን ኦርቶዶክሳውያን፣ ፕሮቴስታንት ተከታዮች ሁላችሁም ከጎናችን የቆማችሁ አብራችን ያላችሁ በሙሉ እጅግ አድርገን እናመሰግናለን፣ እንወዳችኋለን። ሁሉ ጊዜ ስለምትታዙን ከጎናችንም ስለቆማችሁ ትልቅ ክብርም ፍቅርም ለእናንተ አለኝ። ተባረኩ። ቃሌ ሀሳብ ቀጥል፣ ሀሳብ ካለ እሺ። አይ ቅድም በደንብ አወራን፣ ሌሎች ያወራሉ፣ እነሱ ያወራሉ። በቃ እንግዲህ የነገውም ቀርቷል ማለት ነው አይደል? እሱን እርግጠኛ ነኝ። አይ ነገውም ቀርቷል። እንደውም ቅድም ዓለም ብቻ ዛሬ ተወያይተው ነገ እንዳይቀሩ ስትለን ነበርና እንግዲህ ያው እሷንም የመደምደሚያ ነብይ ብለን ስያሜ እንስጣት በፕሮፌሲዋ። የዛሬውም ቀርቷል አይደለም የነገው። አዎ እስቲ ደግሞ ከጀርባዋ ደግሞ የነቢያትን ማተም እንጠብቃለን። ግን የተነበየችው ሆኗል። ምን አልክ? ከጀርባዋ የነቢያቱን ማህተም እንጠብቃለን፣ ግን የተነበየችው ሆኗል አልኩኝ። አዎ የተነበየችው ሆኗል። እንግዲህ ያው ያን ይመስላል እንግዲህ የነበረን ውይይት ሳይሆን የነበረን ፕሮግራም ብላችሁ እንግዲህ ባልሽ ቃሌ። በተረፈ ማታ ቤቴን ከፍታለሁ። እስቲ ማታ እንገናኝ ቃሌ። ጉድ በቃ ፍሪ ታይም ካለ እመጣለሁኝ። የሆነ ሰዓት ላይ ጆይን አደርጋቸዋለሁ። በቃ ችግር የለውም። ማታ ቤቴን ከፍታለሁ፣ ላይቭ እንገናኛለን። እንግዲህ በቃ እንቅስቃሴ እየጀመርን ነው፣ ልንወጣ ነው። ተባረኩ። እነ ዓለም ጋፔ ሁላችሁም እግዚአብሔር ይባርካችሁ። እስቲ ድምፅህን አሰማ ጋፔ፣ ሌሎቻችሁ እስቲ ድምፅ አሰሙ። ሰላም በሉና እንጨርስ። እሺ ቤክ ይሰማል? ይሰማል። እሺ በቃ ተባረኩልን። ማታ እንመጣለን።